ኤክሴል ላይ እንደዚህ አይነት ዳታ ኢንሰርት ካደረግን ወይም ከመዘገብን በኋላ ይህን ዳታ ለሚመለከተው ወይ ለሚፈልገው አካል ስናስረክብ አይ ከፊት አቶ ወይዘሮ የሚሉት እንደዚህ እያንዳንዳቸው አይፈለጉም። ስለዚህ አበበ አለሙ ወይም ስም ከነያትን ብቻ እንደገና ጽፋችሁ ወይም ፕሪፕሪ አድርጋችሁ አምጡ ብንባል ያለን አማራጭ ምንድነው? አንደኛ ከፊት ያለውን እንደዚህ አቶ ወይዘሮ የሚሉትን ማኑዋሊ እንደዚህ እያንዳንዳቸውን ይሄ በጣም ሂውጅ 1000-2000 ዳታ እንዲሁም 100,000 ሊሆን ይችላል። ይሄ ቢሆን እኛ በጣም ታይም ሎስት አድርገን ከመዘገብን በኋላ አቶ ወይዘሮን እንደገና አጥፎ ስንባል ሌላ ተጨማሪ ራስ ምታት ወይም ታይም ኮንሱም ነው። ስለዚህ ይሄን ለማድረግ በቀላሉ ከኪቦርዳችን ሌላ ሾርትከት እንጠቀምና የሾርትከት ምን ይባላል? ኮንትሮል ኢ ወይም ፍላሽ ፊል ይባላል። ይሄ ኮንትሮል ኢ ወይም ፍላሽ ፊል የሚባለው ምንድነው? ከአለን ዳታ ላይ የሆነ ዳታ እንሰጠውና ዘን ፓተርኑን ሪኮግናይዝ በማድረግ በማጥናት የቀረውን በሰጠነው መሰረት ፊል የሚያደርግልን የኤክሴል ፋንክሽን ወይም ሌላ ፎርሙላ ነው ማለት ነው። ይሄም ኮንትሮል ፕላስ ይባላል ወይም ፍላሽ ፊል እየተባለ ይጠራል ማለት ነው። ይህንን ለማድረግ ወይም ፍላሽ ፊልን ለመጠቀም እዚህ ጋር የተጠቀምናቸውን አቶና ወይዘሮን ብቻ እናስቀርና ከአቶና ወይዘሮ ውጭ ያሉትን ላይክ እንደዚህ ኮፒ በማድረግ እዚህ ላይ ፔስት እናደርግለታለን። ዘን ለጣው ምንድነው የምናደርገው? ኪቦርዳችን ኮንትሮል ፕላስ ኢን መንካት። ነገር ግን ፍላሽ ፊል ወይም ኮንትሮል ፕላስ የሚባለው እንዴት ነው የሚሰራ? ፓተርኑን ሪኮግናይዝ በማድረግ ለምሳሌ እዚህ ጋር ከአቶ በፊት ስፔስ ቢኖር ያችን ስፔስ ይቆጥራታል። አሁን አበበ አለሙ ተሰማ የሚለውን እዚህ ጋር ሰጠሁት። ነገር ግን ከዚህ በኋላ ስንት ስፔስ አለ የሚለውን እዚህ ጋር ካልኩሌት ስለሚያደርግ አሁን አቶ 2 ሌተር ናቸው። ወይዘሮ የሚለው ግን ወናሩ አለ። በመሃል ደግሞ ምን አለ? አንድ እዝባር አለ። ስለዚህ ይሄን ስለሚቆጥረው ይሄን እንደ 3 ሌተር ነው ሪኮግናይዝ የሚያደርገው፣ ይሄን ደግሞ እንደ 2። ስለዚህ ሮን እዚህ ጋር ይዛታል ማለት ነው። ለምሳሌ ከኪቦርዳችን ኮንትሮል ፕላስ ስንነካ እንዳልኳችሁ አበበ አለሙ ተሰማ ወንዶችን በሙሉ አወጣቸው። ሴቶች ላይ ግን ወይዘሮ የምትለዋ 3 ስለሆነች ሌተሯ ሮ እያለ ያዘብን። ስለዚህ ምን እናደርጋለን? ከሴቶችም አንድ ሳምፕል እንሰጠዋለን ማለት ነው። አለሚቱ ከበደ የሚለውን ብቻ ኮፒ እናደርግና እዚህ ጋር ፔስት እናደርጋለን። አሁን ከወንዶችም ከሴቶችም 2 ሳምፕል ሰጠነው። ዘን የሰጠነውን ሳምፕል በመጠቀም ፓተርኑን ያይና ሪኮግናይዝ አድርጎ የቀሩትን በሙሉ በዚህ መሰረት ፊል ያደርጋቸዋል ማለት ነው። ከኪቦርዳችን ኮንትሮል ፕላስ ስንነካ እንደምትመለከቱት አልማዝ ዮሴፍ፣ ጥሩ ወርቅ፣ ናትናኤል እያለ እያንዳንዱ ሴላችንን ያደርግልናል፣ በራሱ ፊል ያደርግልናል ወይም ይሞላልናል ማለት ነው። ስለዚህ በአጭሩ ከምናጠፋ ኮንትሮል ፕላስ ኢን ወይም ፍላሽ ፊልን በመጠቀም እንደዚህ አድርገን ዳታችንን ማስተካከል ወይም የተጠየቅነውን ስራ በቀላሉ ማከናወንና መስራት እንችላለን። ይህ ቪዲዮ በትንሹም ቢሆን ጠቃሚ ነው ካገኛችሁት ላይክ፣ ሰብስክራይብ ማድረጉን እንዳይረሱ። ስላዳመጣችሁ አመሰግናለሁ። መልካም ጊዜ